ለሶስት ተከታታይ ቀናት በተደረገው ከባድ ፍልሚያ የፋኖ ኃይሎች የድል ባለቤት መሆናቸው ተሰምተዋል። በተደጋጋሚ ጊዜ የአብይ አህመድ ዙፋን አስከባሪ ሰራዊት በብሬት ተወጥሮ እየገባበት እንደ እምቧይ እየፈረጠ በሚመለስበት የደቡብ ጎንደር ቀጠና ያለ የሌለ ኃይሉን አሰልፎ ለሶስት ተከታታይ ቀናት ከፋኖ ኃይሎች ጋር ውጊያ ሲያደርግ የነበረው የአገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ጉዳት ማስተናገዱ ተሰምተዋል። የፋኖ ኃይሎችን ፈርጣማ ክንድ እያወቀ ከመሐመድ ተሰማ ትዕዛዝ ተቀብሎ ለሞት ወደ ቀጠናው ያቀናው ቡድኑ ከፊትና ከኋላ ያሰለፈው ከባድና የቡድን መሳሪያ ሊታደገው አለመቻሉም ተገልጿል። እንደ ተርብ የሚወረወሩት የውባንታ ባተ ልጆች ስንቅን ከህዝባችን ትጥቅን ከብልጽግና በሚለው የጀግና መርሃቸው እየተከተለተለ የገባውን የብልጽግናን እድሜ ማራዘሚያ ታጣቂ ኃይል ለተከታታይ 3 ቀናት እንደ ቅጠል ሲያረግፉት ሰንብተዋልም ተብሏል። በቀዳሚነት የሚደመጥ መረጃችን ነው። የፋኖ ኃይሎች በወለጋ ድል መቀዳጀታቸውን ቀጥለዋል። በርካታ ቁጥር ባላቸው የህዝብ ማመላለሻ አውቶቡሶች የተጫኑና ራሳቸውን ቄሮ ብለው የሚጠሩ ዘራፊ ወጣቶች እየተጫኑ አማራዎች ወደሚኖሩባቸው ቀጠናዎች እየተጓጓዙ እንደሆነ ተሰምተዋል። መንግስታዊ ሽፍታነት በግልጽ በሚንጸባረቅበት የኦሮሚያ ክልል የክልሉ መንግስት ወጫቸውን የቻላቸው ወጣቶቹ የአገዛዙ ታጣቂ ኃይል በክልሉ መንግስት የተዋቀረው ገዳ ኮማንዶን ጨምሮ በሌላ አደረጃጀት ውስጥ የሚገኙ ጸረ አማራ ታጣቂዎች የሚፈጽሙትን በመሳሪያ የታገዘ ግፍ በመከተል በአማራዎች ንብረት ላይ ዝርፊያና የማቃጠል ተግባር እንዲፈጽሙ ነው ወደ ቦታው እያቀኑ ያሉትም ተብሏል። በቀጠናው በአማራዎች ላይ ግፍ ሲያስፈጽም የነበረው አንድ አመራርም ተሸኝቷል። ይህንን የተመለከተ ዝርዝር መረጃ አለ። የፋኖ ኃይሎች በሸዋ ድል ቀንቷቸዋል ተብሏል። የአገዛዙ 101ኛ አየር ወለድ ኮማንዶ በወዳደሩ ሚሊሻ መንገድ መሪነት መነሻውን ከመራቤቴ ፌጥራ ከተማ በማድረግ ፋኖ ይንቀሳቀስበታል ብሎ ወደ ገመተው ታሽቤት ቀጠና ጥቃት ለመፈጸም እየተከተለተለ በ3 አቅጣጫ የተንቀሳቀሰ ቢሆንም የናደው ክፍለ ጦር የውጊያ ጠበብቶችና ፈጣን ተዋጊዎች ጠላት ያሰበበት ቦታ ሳይደርስ ፈጣን ጥቃት በመፈጸም ለቀናት የተሰናዳበት እቅድ መክሸፉ ተገልጿል። ሌላኛው መረጃችን ነው። የምክክር ኮሚሽኑ አሳፋሪ ውሳኔ ቀጥሏል። የአብይ አህመድን አገዛዝ ከውድቀት ለመታደግ የተቋቋመውና የአንድን ቡድን ፍላጎት የሚያስደስት ውሳኔ ፈጽሞ የተለያየው ራሱን የምክክር ኮሚሽን ብሎ የሚጠራው ስብስብ በአስደናቂ ጥበብ የተረቀቀውንና ሀገሪቱን ከአፍሪካ ብቸኛ የሚያደርጋትን የዘመን አቆጣጠር ስም መቀየሩ ተሰምቷል። ይህም ሰዓቱን ጠብቆ በዝርዝር ወደ እናንተ ይደርሳል። በኢትዮጵያ ሚዲያዎች ከ30 ዓመታት በላይ ያገለገለው ጋዜጠኛ ከጸጥታ አካላት በደረሰበት ጫናና ሰቆቃ ምክንያት ሀገሩን ጥሎ መሰደዱ ታውቋል። ጋዜጠኛው የብልጽግናው መንግስት ያደረሰበት በደል ከአቅሙ በላይ በመሆኑ ነው ሀገር ጥሎ የተሰደደውም ተብሏል። ይህም ሌላኛው መረጃችን ነው። በህወሓት ታጣቂዎች ላይ የድሮን ጥቃት መፈጸሙ ተሰምቷል። የፌዴራል መንግስቱንና የህወሓትን አለመስማማት ተከትሎ በትግራይ ክልል በርካታ ከተሞች ተከብሮ ሊውል የነበረው የአሸንዳ በዓል ይፈጸማል በተባለ የድሮን ጥቃት ሳቢያ በኤርትራ ድንበር አካባቢ ብቻ ተከብሮ መዋሉ የተገለጸ ሲሆን በዛሬው ዕለት የትግራይ ታጣቂዎች በወረራ በያዙት በዋግምራ ዞን ኮረም ከተማ ከባድ የተባለ የድሮን ጥቃት መፈጸሙን ሰምተናል። ዝርዝር መረጃ አለ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 18 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። ለሶስት ተከታታይ ቀናት በተደረገው ከባድ ፍልሚያ የፋኖ ኃይሎች የድል ባለቤት መሆናቸው ተሰምተዋል። በተደጋጋሚ ጊዜ የአብይ አህመድ ዙፋን አስከባሪ ሰራዊት በእብሪት ተወጥሮ እየገባበት እንደ እምቧይ እየፈረጠ በሚመለስበት የደቡብ ጎንደር ቀጠና ያለ የሌለ ኃይሉን አሰልፎ ለሶስት ተከታታይ ቀናት ከፋኖ ኃይሎች ጋር ውጊያ ሲያደርግ የነበረው የአገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ጉዳት ማስተናገዱ ተሰምተዋል። የፋኖ ኃይሎችን ፈርጣማ ክንድ እያወቀ ከመሐመድ ተሰማ ትዕዛዝ ተቀብሎ ለሞት ወደ ቀጠናው ያቀናው ቡድኑ ከፊትና ከኋላ ያሰለፈው ከባድና የቡድን መሳሪያ ሊታደገው አለመቻሉም ተገልጸዋል። እንደ ተርብ የሚወረወሩት የውባንታ ባተ ልጆች ስንቅን ከህዝባችን ትጥቅን ከብልጽግና በሚለው የጀግና መርሃቸው እየተከተለተለ የገባውን የብልጽግናን እድሜ ማራዘሚያ ታጣቂ ኃይል ለተከታታይ 3 ቀናት እንደ ቅጠል ሲያረግፉት ሰንብተዋልም ተብሏል። የፋኖ ኃይሎች ላይ ኦፕሬሽን እሰራለሁ ብሎ ኃይሉን በማሰባሰብ ወደ ቀጠናው የገባው ይኸው የብልጽግናው ታጣቂ በነበረው ከባድ ፍልሚያ የፋኖ የጥይት ራት ሆኖ በየቦታው የወዳደቁ አባሎቹን ሳያነሳ መሸሹም ተሰምተዋል። የቆሰሉና የተሸኘው ጓዱን ጥሎ በመሸሽ የሚታወቀው ወታደራዊ ስነ ምግባር የሌለው የአገዛዙ ታጣቂ ኃይል
ፋኖን እጨርሳለሁ ብሎ በዘረጋው መረብ ተጠልፎ ያለቀ ሲሆን ለተከታታይ ቀናት በተደረገው ውጊያ ተጨማሪ ኃይል እያጋዘ ሲያስገባ እንደነበረም ተሰምተዋል። የፋኖ ኃይሎች ዞኑን ሙሉ በሙሉ ለመቆጣጠር ዝግጁ ሆነዋል። አስቁማቸው የሚለን የካድሬ ጩኸት ሰምቶ ውጊያውን የከፈተው ታጣቂ ኃይሉ ከደረሰበት ሽንፈት በኋላ በቀጠናው የሚገኙ ወታደራዊ ጥቅማቸው የጎላ ቦታዎችን ጥሎ መሸሹም ተሰምተዋል። ይህ ታላቅ ጀብድ የፈጸሙት የአፋብን በላይ ዘለቀ ሶስተኛ እዝ ሜጀር ጄኔራል ውባንተ ባተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድና ውባንተ ባተ ተወርዋሪ ክፍለ ጦር መሆናቸውም ተነግሯል። የአብይ አህመድ ዙፋን አስከባሪ ታጣቂ ቡድን ከነሐሴ 15 2018 ጀምሮ ለተከታታይ ቀናት በሜጀር ጄኔራል ውባንተ ባተ አንደኛ ኮር ሁሉም ክፍለ ጦሮች ቀጠና ላይ እንቅስቃሴ ለማድረግ መሞከሩን ተከትሎ በተከፈተው ከባድ ውጊያ ጀግኖቹ ወታደራዊ የበላይነትን መጎናጸፋቸውም ተሰምተዋል። በትናንትናው ዕለትም ነሐሴ 17 በጉና ክፍለ ጦር ገብረ መስቀል ብርጌድና በሜጀር ጄኔራል ውባንተ ባተ ተወርዋሪ ክፍለ ጦር ድንቅ ቅንጅት ከደብረ ታቦር ከተማ በቅርብ ርቀት ቁስቋም፣ መድኃኔዓለም፣ ወርቄ ቀፎ ቤቴና ወርቅ አጠና ላይ ከፍተኛ የምታርፉበት 11 አባላቱ ሲደመሰሱ ከ20 በላይ ደግሞ ከቀላል እስከ ከባድ ቁስለኛ አስተናግዷልም ተብሏል። የፋኖ አባላቱ ወታደራዊ የበላይነት በተጎናጸፉበትና የአብይ አህመድ የዙፋን ግብር የሆነው ራሱን ጥምር ጦር ብሎ የሚጠራው ቡድን ከባድ ጉዳትን ባስተናገረበት የደቡብ ጎንደር ቀጠና ለ3 ቀናት ከተደረገው በቀጠለው ሁኔታ በቀጠናው ዛሬም አለመረጋጋት መስፈኑ የተገለጸ ሲሆን ከባድ የሆነ ሰብአዊና ቁሳዊ ኪሳራን ያስተናግደው የአገዛዙ ሰራዊት ከተለያዩ አካባቢዎች መነሻቸውን ያደረጉ ታጣቂዎቹን ለማሰማራት እያሰባሰበ እንደሆነም ተመላክቷል። ከዞኑ ወደ ባህር ዳርና የተለያዩ ከተሞች የሚጓጓዙ ንጹሃንን መንገድ ላይ እያፈና እያሰረ እንደሆነ የተገለጸው ቡድኑ በፋኖ ኃይሎች ከደረሰበት ከባድ ምት በኋላ መንገድ ላይ ያገኛቸውን ወጣቶች ሳይቀር እያፈሰ ወደ ወታደራዊ ማሰልጠኛ በማጓጓዝ ላይ መሆኑም ተገልጿል። ያለንበትን 21ኛው ክፍለ ዘመን የማይመጥን ስራ በመስራት ላይ የሚገኘው አገዛዙ በአፈሳ ከየቦታው የሰበሰባቸውን ለአቅመ ውትድርና ያልደረሱ ወጣቶች የነገ ኮሎኔሎችና ጄኔራሎች በሚል ስያሜ ሚዲያ ላይ በፈቃዳቸው እንደተመዘገቡ አድርጎ እያሰራጨ እንደሆነም ተረጋግጧል። ይህ በእንዲህ እንዳለ በዛሬው ዕለት ወደ ዋንዛዬ ቀጠና እንቅስቃሴ አድርጎ የነበረው የአብይ አህመድ ዙፋን ጠባቂ ሰራዊት በሜጀር ጄኔራል ውባንተ ባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር በደረሰበት ክፉኛ ምት የደረሰበት ሲሆን በዚሁ ሽንፈቱ የተበሳጨው አገዛዙ ዋንዛዬ ሎጂ የጊዮን ሆቴል ቅርንጫፍ የሆነውን የሆቴሉን አገልግሎት መስጫ እቃዎችና የድርጅቱን ፍሪጆች ማውደሙን ተገልጾ እንደነበር ይታወሳል። ስለሆነም ጸረ አማራው ስርዓት ዓላማው የአማራን የሆነን ሁሉ ማጥፋት ነው የምንለው በምክንያት ነውና ለሰዓታት በቆየበት ጊዜ ውስጥ በሆቴሉ ላይ ከባድ የተባለ ውድመትና ኪሳራ ማድረሱ የአፋብን በላይ ዘለቀ ሶስተኛ እዝ ህዝብ ግንኙነት መምሪያ አስታውቋል። የፋኖ ኃይሎች በወለጋ ድል መቀዳጀታቸውን ቀጥለዋል። በርካታ ቁጥር ባላቸው የህዝብ ማመላለሻ አውቶቡሶች የተጫኑና ራሳቸውን ቄሮ ብለው የሚጠሩ ዘራፊ ወጣቶች እየተጫኑ አማራዎች ወደሚኖሩባቸው ቀጠናዎች እየተጓጓዙ እንደሆነ ተሰምተዋል። መንግስታዊ ሽፍታነት በግልጽ በሚንጸባረቅበት የኦሮሚያ ክልል የክልሉ መንግስት ወጫቸውን የቻላቸው ወጣቶቹ የአገዛዙ ታጣቂ ኃይል በክልሉ መንግስት የተዋቀረው ገዳ ኮማንዶን ጨምሮ በሌላ አደረጃጀት ውስጥ የሚገኙ ጸረ አማራ ታጣቂዎች የሚፈጽሙትን በመሳሪያ የታገዘ ግፍ በመከተል በአማራዎች ንብረት ላይ ዝርፊያና የማቃጠል ተግባር እንዲፈጽሙ ነው ወደ ቦታው እያቀኑ ያሉትም ተብሏል። የወለጋን ምድር በአማራዎች ደም ያጨቀየው ቡድኑ ከሰሞኑ ሚዲያ ላይ ሲያደርገው የነበረውን አማራዎችን ከወለጋ እናስወጣ የሚል ዘመቻ ለመፈጸም ነው ወጣቶችን እየጫነ አስገብቶ በምድር ላይ ታይቶ የማይታወቅን ግፍ በመፈጸም ላይ ያለውም ተብሏል። በአካባቢው በሚገኙ የእምነት ቦታዎችና የግለሰብ ቤቶች በሳት አያይዞ የሚጨፍረው ስብስቡ በካህናትና ህጻናት በሴቶችና በአዛውንቶች ላይ የሚፈጽመውን ግድያ አጠናክሮ እንደቀጠለበት ተሰምቷል። የክልሉ መንግስት ሙሉ ፍቃድ ያለው ስብስቡ በንጹሃን ላይ ከሚፈጽመው ግድያ፣ ድብደባና አካል የማጉደል እንዲሁም ያስገድዶ መድፈር ድርጊት በተጨማሪ ቢጠራቸው አቤት በማይሉ ቢሰርቧቸው በማይቆጡ እንስሳቶችም ላይ ግፍን እየፈጸመ ነው ተብሏል። ሰብአዊ ርህራሄን ያልፈጠረበት ቡድኑ ዛሬ አዳሩን በተለያዩ የአማራ መንደሮች በመዘዋወር ንብረት ሲዘርፍ ሲያቃጥልና ንጹሃንን ፋኖ ናችሁ በሚል ሲገድል ማደሩን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነ ታጣቂ ኃይሉን ከኋላ በመከተል የሚዘርፉ ወጣቶች በአውቶቡስ እየተጫኑ ወደ አማራዎች መንደር በመግባት ታጣቂዎች በንጹሃን ላይ ከሚፈጽሙት ግፍ ጎን ለጎን ሀብትና ንብረት እየጫኑ ወደ የመጡበት እያጓጓዙ ይገኛሉም ብለዋል። አማራ የሆነ ሁሉ ፋኖ ነው በሚል መንግስታዊ እውቅና የተሰጠው ከባድ ዘመቻ አካባቢውን የደም ምድር ያደረጉት ጸረ አማራዎቹ በታዳጊ ሴቶች ላይ አስገድዶ መድፈር ድርጊትን እንደሚፈጽሙ ተገልጸዋል። ፋኖ ወለጋን ሊቀማን ነው በሚል የተሳሳተ ጥሪ ከተለያዩ አካባቢዎች የተሰባሰቡት
ቡድኖቹ የቀንድ ከብቶችን ሳይቀር መግደላቸው ተሰምቷል። ይህ በእንዲህ እንዳለ አማራዎችን ሀገር አልባ ከመሆንና ከሚፈጸምባቸው ግፍ ለመከላከል ቀሌት እየተፋለመ የሚገኘው ፋኖ በዚህ ድርጊት ላይ በመሳተፍ ላይ በሚገኙት ስብስቦች ላይ አሁን የሚቀዳጀውን ወታደራዊ ድል ቀጥሎበታል ተብሏል። የአማራ ህዝብ ወጥቶ መግባት የሚያሳስበው ፋኖ ከተለያዩ አደረጃጀቶች የተሰባሰበውን ታጣቂ ኃይል በመመከት በርካቶችን ከልቂት የመታደግ ስራ እየሰራ ሲሆን በዚህ የፋኖ የአማራን ህዝብ ደህንነት የማስከበርም ስራ አማራን ገለን እንጨርሳለን ብለው የተነሱ በርካታ ቁጥር ያላቸው ታጣቂዎች ተሸኝተዋል ተብሏል። ዛሬ በታላቅ የድል መንፈስ እየተገማሸሩ የሚገኙት የፋኖ አባላቱ እየወሰዱ ያለውን ከባድ እርምጃ መቀጠላቸውን ተከትሎ ቀንደኛው አማራን አስገዳይ የሽመልስ አብዲሳ ወሳኝ ሰው ካፈር ቀላቅለውታል ተብሏል። አማራን ግደሉ፣ ሀብት ንብረቱን ዝረፉ የሚል ትዕዛዝ ሰጥቶ ለበርካቶች እልቂት ምክንያት የሆነው የአንገር ጉተር ሚሊሻ አመራር አቶ አበራ የተባለው ግለሰብ መሸኘቱ ተሰምተዋል። አማራን ከእልቂት የመታደግና በገዛ ርስቱ ተረጋግቶ የመኖር መብቱ እንዲከበር እየተፋለሙ ያሉት ጀግኖቹ ከሚሊሻ አመራሩ በተጨማሪ ከጎኑ ተሰልፈው የነበሩ በርካቶችን መሸኘታቸው ተሰምተዋል። ወለጋ ላይ ያለን አማራ ከዚህ ጋር የማይቆጥረው የሽመልስ አብዲሳ አገዛዝ ዛሬም ስፍር ቁጥር የሌለው ታጣቂ ቡድኑን አስገብቶ በአማራዎች ላይ የእልቂት ትዕዛዝ መስጠቱ የተሰማ ሲሆን የፋኖ ኃይሎችም ህዝባቸውን ከዚህ ጸረ አማራ አገዛዝ የእልቂት እቅድ ለመታደግ ከባድ ፍልሚያ በማድረግ ላይ ናቸውም ተብሏል። የአፋብን አሳምነው አምስተኛ እዝ አጼ ዘር ያዕቆብ አንደኛ ኮር ናደው ክፍለ ጦር አስደናቂ ጀብድ ፈጽመዋል። የአገዛዙ 101ኛ አየር ወለድ ኮማንዶ በወዳደሩ ሚሊሻ መንገድ መሪነት በቀን 17 መነሻውን ከመራቤቴ ፌጥራ ከተማ በማድረግ ፋኖ ይንቀሳቀስበታል ብሎ ወደ ገመተው ታች ቤት ቀጠና ጥቃት ለመፈጸም እየተተለተለ በሶስት አቅጣጫ የተንቀሳቀሰ ቢሆንም የናደው ክፍለ ጦር የውጊያ ጠበብቶችና ፈጣን ተዋጊዎች ጠላት ያሰበበት ቦታ ሳይደርስ ፈጣን ጥቃት በመፈጸሙ ለቀናት የተሰናዳበት እቅድ ከሽፏል ተብሏል። የጠላትን እቅድ ቀድሞ የደረሳቸው የናደው ክፍለ ጦር ቃኞች ወደ ፌጥራ ከተማ ልዩ ስሙ ጉራምባ የተባለ ቦታ ላይ የመሸገውን የጠላት ኃይል ከቀኑ 8 ሰዓት ላይ ተኩስ በመክፈት አመርቂ ድል ተጎናጽፈዋል። በነበረው አውደ ውጊያ በወገን ኃይል የበላይነት የጠላት ኃይል በርካታ ሞትና ቁስለኛ ሲሆን የቀረው የጠላት ኃይል በውር ድንበር ለማፈግፈግ ሲሞክር በተኩስ ጫና የገደል ሲሳይ ሆኗል ተብሏል። በዚህ የተደናገጠው የአገዛዙ ኃይል ማጥቃት የሚለው የህልም እንጀራ ከሽፎበት ቀሪውን ኃይሉን ለማትረፍ በፍጥነት ኃይል ጨምሮ ወደ አንድ አቅጣጫ ማለትም ወደ ፌጥራ ከተማ ተከታትሎ በመግባት የተለመደውን የፈሪ ብትሩን በፌጥራ ከተማ ንጹሃን ወጣቶችና ከተማ ውስጥ በተገኙ አዛውንቶች ላይ በድብደባና በማሰር የማይረባ ድርጊቱን ሲፈጽም አምሽቷል ሲል የግንባር መረጃችን ገልጸዋል። በሌላ በኩል ከትናንት በስቲያ የናደው ክፍለ ጦር በቀንደኛ ሁለት ባንዳዎች ላይ የማያዳግም እርምጃ መውሰዱን ገልጾ የክፍለ ጦሩ ተንቀሳቃሽ ቃኞች ለስራ በተሰማሩበት በመራቤቴ ላይ ከአለም ከተማ በቅርብ ርቀት በምትገኝ ልዩ ስሟ ራስ መስክ ቀበሌ ከቀኑ 9 ሰዓት ተኩል ላይ በመከላከያ ተልዕኮ ሰጭነት የፋኖን እንቅስቃሴ ለስለላና ከተሰጣቸው ተልዕኮ ጎን ለጎን የፋኖን ስም ለማጠልሸት በከተማ ቅርብ ርቀት እየዘረፉ ባሉበት እርምጃው ተወስዷል ተብሏል። በዚህም አቶ አባዌ አየለና አቶ አስፈራ ቡቸሌ ላይ ኦፕሬሽን በመስራት ህዝባችንን ከዘረፋ የገላገለና የአገዛዙን የስለላ መረብ የበጠሰ ስራ ተሰርቷል። በእነዚህ ግለሰቦች ላይ በተበደለው ህዝባችን ጥቆማና በፋኖ ጠንካራ መረጃ ማጣራትና ትብብር እርምጃው የተወሰደ ሲሆን አቶ አባዌ አየለ የተባለው ባንዳ ከዚህ ቀደም የናደው ክፍለ ጦር አባል የነበረና መሳሪያ ይዞ ከርቶ ለአገዛዙ ያደረና ህዝቡን በመካድ የጠላት መንገድ መሪ ሆኖ ሲያገለግል የነበረ በመሆኑና ተደጋጋሚ ምክር የተሰጠው ቢሆንም ከጥፋቱ ባለመታረሙ ከነ ግብረ አበሩ አቶ አስፈራ ቡችሌ የማያዳግም እርምጃ ተወስዶበታል። ክፍለ ጦሩም ሌሎች ባንዳና የሚሊሻ አባላት ከዚህ በመማር በእኩይ ድርጊታችሁ ተቆጥባችሁ ወደ መደበኛ ህይወታችሁ ተመለሱ ያለ ሲሆን ለዘረፋ ሲጠቀሙበት የነበረው የጦር መሳሪያም ወደ ክፍለ ጦሩ ገቢ ተደርጓል ሲል ኮሩ በላከው መረጃ አክሎ ገልጸዋል። መረጃው የአፋብን አሳምነው አምስተኛ እዝ ህዝብ ግንኙነት መምሪያ ነው። የምክክር ኮሚሽኑ አሳፋሪ ውሳኔ ቀጥሏል። የአብይ አህመድን አገዛዝ ከውድቀት ለመታደግ የተቋቋመውና የአንድን ቡድን ፍላጎት የሚያስደስት ውሳኔ ፈጽሞ የተለያየው ራሱን የምክክር ኮሚሽን ብሎ የሚጠራው ስብስብ በአስደናቂ ጥበብ የተረቀቀውንና ሀገሪቱን ከአፍሪካ ብቸኛ የሚያደርጋትን የዘመን አቆጣጠር ስም መቀየሩ ተሰምተዋል። ዓለማችን ከክርስቶስ መወለድ በኋላ አንድ ብሎ ሲቆጥር ሀገራችንም በራሱ አሰራር አንድ ብላ መቁጠሯ እየታወቀ የአረብን ባህል ካልጫንኩ የሚለውን የነ አህመድ ዲን ጀብልን ምኞት
ለማሳካት ሲል ብቻ ዓመተ ምህረት የሚለውን ከ2000 ዓመት በላይ ያስቆጠረ የዘመን አቆጣጠር ስልት ወደ የኢትዮጵያ አቆጣጠር ብሎ መሰየሙ ተገልጿል። በአንድ ቡድን ልዩ ፍላጎት የተጠለፈው የምክክር ኮሚሽኑ ሀገር በቀል ያልሆነውና ራሱ የአረቡ ዓለም በውል የማይገለገልበትን ሂጅራን እንደ ተጨማሪ የዘመን አቆጣጠር መጨመሩም ተገልጿል። ሴራ ጠንሳሹ አህመዲን ጀበልና ቡድኑን ለማስደሰት ትርጉም አልባ ስያሜን ያስቀመጠው ኮሚሽኑ በነ አህመዲን ጀበል በኩልም የድል አድራጊነት ጭብጨባን ተቀብሏል። የሂጅራ ዘመን አቆጣጠር ባለቤት የሆነችው ሳውዲ አረቢያ ራሷ አሁን ላይ የአውሮፓን የዘመን አቆጣጠር እየተጠቀመበት ባለችበት ሁኔታ የኢትዮጵያን ጥሎ የሰው አንጠልጥሎ አይነት ውሳኔ የወሰነው ኮሚሽኑ ዓመተ ምህረት የሚለውን ትልቅ ትርጉም ያዘለ የዘመን አቆጣጠሩ ስያሜ ወደ የኢትዮጵያ አቆጣጠር መቀየሩ ለተለመደው የታሪክ ሽሚያ መንገድ የማደላደል ስራ እየሰራ ለመሆኑ ማሳያ ነውም ተብሏል። ሀገርን አፈራርሶ ፍርስራሿ ላይ የሳውዲን ባንዲራ ካልሰቀልን ባዩን አህመዲን ጀበልና ቡድኑ ለማስደሰት የተወሰነው ይህ ውሳኔ በሌሎች የማህበረሰብ ክፍሎች ላይም ተቃውሞ አስነስቷል ተብሏል። አማርኛ ቋንቋን እንደ መግባቢያ ተጠቅሞ ጥላቸውን የዘራው ስብስቡ አማርኛ ቋንቋ አያግባባንም፣ ቋንቋውን ከትምህርት ካሪኩለም ቀስ በቀስ አስወጥተን ኦሮምኛን ብሔራዊ ቋንቋ እስክናደርግ ድረስ ብሔራዊ ቋንቋ አያስፈልግም በሚልም አማርኛ ቋንቋን በተመለከተ የቀረበውን ምክረ ሀሳብም ውድቅ ማድረጉ ተሰምቷል። የአማራ የሆነውንና የአማራ የሚመስለውን ሁሉ የማጣጣልና የማዳከም ብሎ ለሌሎች የመስጠት ውሳኔን ያሳረፈው የምክክር ኮሚሽኑ አዲስ አበባን በተመለከተም በኦሮሚያ እንድሰለቀጥ የሚያደርጋትን ውሳኔ በውስጥ ወስኖ ጨርሶ ህጋዊ መልክ እንዲኖረው ለማድረግ እየተንቀሳቀሰ ይገኛል ተብሏል። ይህን አስመልክቶ ጣና ሳተላይት ቴሌቪዥን ስማቸውን እንዲጠቀስ ካልፈለጉ የማህበረሰብ ክፍሎች ጋር ቆይታ ያደረገች ሲሆን የምክክር ኮሚሽኑ ስምምነት ደረስኩባቸው ያላቸውን ጉዳዮች የአንድ ቡድን ፍላጎት ጥቅም ያስቀደሙ ናቸው ብለዋል። ዓመተ ምህረት የሚለውን ቃል ወደ የኢትዮጵያ አቆጣጠር መቀየርን አስመልክቶ ጥያቄ ያቀረብንላቸው አንድ የቤተ ክርስቲያን ሊቃውንት ደግሞ ጉዳዩን አሳፋሪና ንቀት የተሞላበት ሲሉ ገልጸውታል። ሳውዲ አረቢያ ከአውሮፓውያን ጋር ያላትን ጥብቅ ትስስር ተከትሎ ቀስ በቀስ ከአገልግሎት እየወጣ የሚገኘውን ሂጅራን ኢትዮጵያ ላይ ለመጫን የሞከረው አገዛዙ ከበድ ያለ ህዝባዊ ተቃውሞ ይጠብቀዋልም ተብሏል። የኮሚሽኑ ቋንቋን የተመለከተ አማርኛን የማግለል ውሳኔ ሳይውል ሳያድር አሪስ ዩኒቨርሲቲ አነጋጋሪ ውሳኔን አሳርፏል። በዚህም በፌዴራል መንግስቱ የሚተዳደረው አሪስ ዩኒቨርሲቲ አፋን ኦሮሞ ቋንቋን አስቀድሞ የያዘ አዲስ አርማ ይፋ ማድረጉን አስታውቋል። አሪስ ዩኒቨርሲቲ ነሐሴ 17 ቀን በተቋሙ አርማ ላይ መጠነኛ ማሻሻያ ማድረጉን ያስታወቀ ሲሆን ዩኒቨርሲቲው በአዲሱ ማሻሻያ መሰረት አፋን ኦሮሞ ቋንቋ በመጀመሪያ ደረጃ ላይ እንዲቀመጥ ማድረጉን ገልጸዋል። ዩኒቨርሲቲው በቀደመው አርማው ላይ ጥቂት ማሻሻያዎችን ማድረጉን ገልጾ ባለድርሻ አካላት ይህንኑ ተረድተው አዲሱን አርማ ብቻ እንዲጠቀሙ አሳስበዋል። በተሻሻለው አርማ መሰረት የቋንቋዎች ቅደም ተከተል አፋን ኦሮሞ በመጀመሪያ፣ አማርኛ በሁለተኛ እንዲሁም እንግሊዝኛ በሶስተኛ ደረጃ ተቀምጠዋል። ዩኒቨርሲቲው ሁሉም ባለድርሻ አካላት ከላይ በተጠቀሰው የቋንቋዎች ቅደም ተከተል መሰረት አዲሱን አርማ እንዲያውቁትና ጥቅም ላይ እንዲያውሉት በደስታ ያሳውቃል ሲል ተቋሙ ባወጣው መግለጫ ገልጸዋል። በኦሮሚያ ክልል የአርሲ ዞን መዲና በሆነችው አሰላ ከተማ የሚገኘው አርሲ ዩኒቨርሲቲ በዞኑ የተለያዩ አካባቢዎች የሚገኙ ተማሪዎችን የሚያስተናግዱ ተጨማሪ ካምፓሶችን በስሩ ያንቀሳቅሳል። አዲሱ አርማ የቋንቋዎችን ቅደም ተከተልና የአጻጻፍ ስህተትን ከማስተካከሉ በቀር የቀደሙትን ዋና ዋና ምልክቶች እንደ የእህል ነዶ፣ ጌር፣ ባለሶስት ማዕዘን ቅርጽ፣ የዓለም ካርታና ክፍት መጽሐፍ ያሉትን ምስሎች እንደነበሩ ቀጥሏል። በህወሓት ታጣቂዎች ላይ የድሮን ጥቃት መፈጸሙ ተሰምቷል። የፌዴራል መንግስቱንና የህወሓትን አለመስማማት ተከትሎ በትግራይ ክልል በርካታ ከተሞች በትናንትናው ዕለት ተከብሮ ሊውል የነበረው የአሸንዳ በዓል ይፈጸማል በተባለ የድሮን ጥቃት ስጋት ሳቢያ በኤርትራ ድንበር አካባቢ ብቻ ተከብሮ መዋሉ የተገለጸ ሲሆን በዛሬው ዕለት የትግራይ ታጣቂዎች በወረራ በያዙት በዋግምራ ዞን ኮረም ከተማ ከባድ የተባለ የድሮን ጥቃት መፈጸሙን ሰምተናል። የህወሓት ታጣቂዎች በብዛት ተከማችተው በሚገኙበት ስፍራ ተፈጸመ በተባለው ጥቃትም የደረሰው ጉዳት በይፋ ያልተገለጸ ሲሆን በታጣቂዎቹ ላይ ጉዳት ሳይደርስ እንዳልቀረ ግን ተጠቁመዋል። በከተማዋ አቅራቢያ የሚገኝ አንድ ወታደራዊ ካምፕ ላይ በተፈጸመው ጥቃቱ ከባድ እሳት ተነስቶ እንደነበር የተገለጸ ሲሆን ካምፑ የመሳሪያ ማከማቻ እንደሆነም ይነገራል። በቀጠናው ለተፈጸመው የድሮን ጥቃት የጌታቸው ረዳና ጻድቃን ደጋፊ የሆኑ የህወሓት ታጣቂ አባላት በመረጃ ሰጭነት ሳይሳተፉ እንዳልቀሩ የተገለጸ ሲሆን ህወሓት በዚያ ሳቢያ በታጣቂዎቹ መካከል መከፋፈል እንደገጠመውም ተሰምተዋል። ጥቃቱ የተፈጸመው ከረፋዱ 3 ሰዓት ተኩል በኋላ
ነው የተባለ ሲሆን ህወሓት የደረሰውን ጉዳት ለመሸፈን ወደ አካባቢው ማንም እንዳይንቀሳቀስ ማድረጉም ተገልጿል። ከሰሞኑ ብልጽግና በመቀሌ ከተማ የፈጸመውን ጥቃት ተከትሎ ወታደሮችን እያንቀሳቀሰ የነበረው ህወሓት ኮረማ አካባቢ ኃይል እያስገባ እንደነበረም ተገልጿል። ህወሓት የደረሰበትን ያልተጠበቀ የድሮን ጥቃት ተከትሎ በአካባቢው የሚገኝ ኃይሉን በየግለሰብ መኖሪያ ቤቶች አካባቢ እንዲበታተን ያደረገ ሲሆን ይህንንም ያደረገው ድጋሚ ሌላ ጥቃት ይፈጽማል በሚል እንደሆነ ከስፍራው የሚወጡ መረጃዎች ያመላክታሉ። በኢትዮጵያ ሚዲያዎች ከ30 ዓመት በላይ ያገለገለው ጋዜጠኛ ቅጣው ንጉሴ ከጸጥታ አካላት በደረሰበት ጫናና ሰቆቃ ምክንያት ሀገሩን ጥሎ መሰደዱ ታውቋል። ጋዜጠኛ ቅጣው ከ1980ዎቹ አጋማሽ ጀምሮ በህትመት ሚዲያ ሀገሬ፣ ወላፈን፣ ቤዛ ዞብል በተሰኙና በሌሎችም ጋዜጦች ላይ በአዘጋጅነት ለበርካታ ዓመታት አገልግሏል። ቀጥሎም በኢትዮጵያ ሬዲዮ ኤፍኤም አዲስ 97.1 የተለያዩ ፕሮግራሞች አዘጋጅ ሆኖ ሰርቷል። በሐምሌ 1997 ከኤፍኤም አዲስ 97.1 መልቀቂያ በማስገባት ጣቢያውን ከለቀቀ በኋላ ለረጅም ዓመታት በግሉ የማስታወቂያ ድርጅት ከፍቶ በመገናኛ ብዙኃን ስራዎች ላይ ቆይተዋል። ይሁንና በሚያቀርባቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ይዘት ሳቢያ የሚደርስበትን ጫና ተቋቁሞ ቢቆይም በኢትዮጵያ ባለው የሚዲያ አፈና ምክንያት በቅርቡ ለህይወቱ አስጊ ሁኔታ በመፈጠሩ ከሀገር መሰደዱን ለጋዜጠኛው ቅርብ የሆኑ ምንጮች ገልጸዋል። በቅርቡም የምክክር ኮሚሽኑን ሰነድ በሚስጥር ያቃበለን ሰው ማንነት አውጣ በሚል በደህንነት አካላት ክትትል ሲደረግበት ቆይቶ በመጨረሻም በቁጥጥር ስር ውሎ ነበር። በስር ላይ ያለ በደረሰበት ሰቆቃ በመጎዳቱ ሆስፒታል ከተወሰደ በኋላ አጋጣሚውን በመጠቀም ከስር አመልጧል። በዚሁም የተነሳ ጋዜጠኛ ቅጣው ንጉሴ ለህይወቱ በመስጋት ከሀገር ጥሎ መሰደዱን ምንጮች ገልጸዋል። በርካታ ጋዜጠኞች በየማረሚያ ቤቱ አከማችቶ እያሰቃየ ያለው አገዛዙ በጋዜጠኛው ላይ የፈጸመውን ግፍ ተከትሎ አንጋፋው ጋዜጠኛ ከሀገር የሸሸ ሲሆን መዳረሻው የት እንደሆነ ግን በይፋ አልታወቀም ተብሏል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።